ሰላም ጤና ይስጥልን እንደናችሁ ወደ ተከታታዮቻችን ይህ ዴይሊ አዲስ አበባ ዩቲዩብ ቻናላችን ነው። ዴይሊ አዲስ አበባ እንግዲህ የተለያዩ አዳዲስ ወቅታዊ መረጃዎችን እንዲሁም ደግሞ የመዝናኛ አማራጮችን በአዲስ አበባ የተከናወኑ አበይት ክስተቶችንም ወደ እናንተ የሚያደርስ የዩቲዩብ ቻናል ነው። ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ኮሜንት በማድረግ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዛሬ ወደ እናንተ ይዘንላችሁ የመጣ ነው እንግዲህ ከ30 የአፍሪካ ሀገራት በላይ የተውጣጡ ከ321 ሚሊዮን በላይ ፎሎወር ያላቸው 61 ተጽዕኖ ፈጣሪዎች በአዲስ አበባ የተለያዩ ጉብኝቶችን እያደረጉ ነው የሚገኘው። ከነዚህ ከአፍሪካ ከተለያዩ ሀገራት ከመጡ ጎብኚዎች በተጨማሪ ደግሞ ወደ 150 ሚሊዮን ተከታዮችና ፎሎወሮች ያሏቸው 120 የኢትዮጵያ ዝነኛ ኢንፍሉዌንሰርስ ወይ ደግሞ ተጽዕኖ ፈጣሪ ቲክቶከሮች፣ ዩቲዩበሮች እና የተለያዩ ተጽዕኖ ፈጣሪዎች እንግዲህ ተሰባስበው በአዲስ አበባ ላይ አዲስ የዲጂታል ታሪክ እየጻፉ ነው። እኔም እንግዲህ ከነዚህ ተጽዕኖ ፈጣሪ ዝነኞች ጋር ብሬ በተለያዩ አካባቢዎች እየተንቀሳቀስኩ የተለያዩ ጥያቄዎችን ጠይቄያቸዋለሁ። የተለያዩ አስቂኝ አዝናኝ ነገሮችን ሲያከናውኑ ቀርጫቸዋለሁ። ውሏቸውን አጋራቸዋለሁ። እንዲሁም ደግሞ በጣም አዝናኝ ሞመንቶችንም ወደ እናንተ አደርሳለሁ። አብራችሁን ቆዩ። እንግዲህ እዚህ ጋር ገና ከሆቴል ሲወጡ በጣም ጓጉተው በዚህ መልኩ እየወጡ ነበረ። ደስተኞች እንደነበሩ እዚህ ጋር ማየት ይቻላል። እንግዲህ በጣም ብዙ ከዚህ ከሆቴላቸው ከወጡ በኋላ የተለያዩ ቦታዎችን ጎብኝተዋል። በአዲስ አበባ የተገነቡ የወንዝ ዳር ልማቶችን፣ የኮሪደር ልማቶችን እንዲሁም ደግሞ ልዩ የልማት በከተማ የተሰሩ የልማት ስራዎችን ተዘዋውረው ጎብኝተዋል። እነዚህ ዝነኛ ዩቲዩበሮችና ቲክቶከሮች እዚህ ጋር ግን ጋይስ በጣም እንድታዩት የፈለጉት ነገር የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ይሄ የድሮ ኢቢሲ የኢቲቪ ብሔራዊ ጋር ማለት ነው ኢቲቪ የነበረበት ህንጻ ላይ አሁን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የሚባለው ተቋም ገብቶበታልና እዛ በጣም የሚገራርሙ ስራዎች እየተሰሩ ነው። እነዚህ አፍሪካ ቲክቶከሮችና ተጽዕኖ ፈጣሪዎች ይህንን አርቲፊሻል ኢንተለጀንስ እና ኤአይ ምናምን የተሰሩ ያሉ ነገሮችን ሲመለከቱ እግዚአብሔርን በጣም ነው የገረማቸው። በጣም ደስተኞች፣ በጣም የተለየ አይነት ስሜት እያሳዩ ነበር። እንግዲህ ከጉብኝታቸው በኋላ ደግሞ እዚህ ጋር ደግሞ ወደ ተለያዩ አካባቢዎች ሄዱ። በከተማ ከተሰሩ ሜዳዎች አንደኛው ላይ ኳስ እየተጫወቱ ነበረ። አምስት ስንት እየተባባሉ በጣም ደስ የሚል ቆይታ ካደረጉ በኋላ ምሽቱን እንግዲህ ወደ አራዳ ፓርክ የድሮ ፒያሳ አካባቢ ወደ አራዳ ፓርክ አቅንተው በዛ በጣም ደስ የሚል ቆይታ ነው ያደረጉት። እዚህ ጋር ነው እንግዲህ በጣም አሪፍና ደስ የሚል ምሽት ያሳለፉት። የጋናው ወዲሞያ በጣም ብዙ ዩቲዩበር ተከታታይ ያለው በቴ ጆጎ፣ ጃጓር ኢኮ፣ ዊሊያም ላስት የሚባሉትን ጨምሮ በጣም ዝነኛ ዩቲዩበሮች ናቸው። እንግዲህ በዚህ በአራዳ ፓርክ የተለያዩ አይነት ጭፈራዎችን፣ የተለያዩ ዳንሶችን እና የተለያዩ ሁነቶችን እያሳዩ በጣም ደስ የሚል ቆይታ አሳልፈዋል። ቆይታቸውን ጋበዝኳችሁ፣ ተከታተሉ። በሌሎች ቪዲዮዎች እስከምን I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough,